የአዲስ አበባ ከተማ አስተዳደር አመራሮች ለሁለት ቀናት ሲያካሂዱት የቆዩትን የ2017 በጀት ዓመት የ9 ወራት የእቅድ አፈጻጸም ግምገማ ሲያጠናቅቁ ከንቲባ አዳነች አቤቤ እንደተናገሩት በ9 ወራቱ ከታቀደው እቅድ በአማካይ 93 በመቶውን ማሳካት ተችሏል። ለአብነትም የኮሪደር ልማት አፈጻጸምን አንስተዋል። በ9 ወር 93% አሳክተናል። በአቬሬጅ ስንል ዝርዝር የምናነሳቸው ስራዎች አሉ። አንደኛ ትልልቅ ፕሮጀክቶችን አቅደን ነው ያሳካነው። ከትልልቅ ፕሮጀክቶቻችን ውስጥ የኮሪደር ልማት ብቻ እናንሳ። በአንድ ጊዜ ለዚህ በጀት ዓመት 8 ኮሪደሮችን ነው ያቀድነው። አምና 5 ኮሪደሮችን ነበር። እነኚህ 8 ኮሪደሮችና መልሶ ማልማትንም ጨምሮ ከአምናው አንፃር ብቻ ስናይ ከእጥፍ በላይ ከፍ አድርገን ያቀድነው። አምና 52 ኪሎ ሜትር መንገድ ነበር የሰራነውና ያደስነው። ዘንድሮ 135 ኪሎ ሜትር ነው። አምና በመቶዎች የሚቆጠር ሄክታር መሬት ነበር በኮሪደር 1 ያለማነው። በአሁኑ ኮሪደር 2 ከ3000 በላይ ሄክታር መሬት ነው። በርካታ የህፃናት መጫወቻዎች ተሰርተዋል። በካዛንቺስ ብቻ እኮ 15 ነው። በርካታ የስፖርት ማዘውተሪያ ስፍራዎች ተሰርተዋል። ሰፋፊ የእግረኛ መንገዶች ተሰርተዋል። ሰፋፊ ፕላዛዎችን ገንብተናል። ከ1444 በላይ መስሪያ ቦታዎችን ለተነሺዎች ማቅረብ ችለናል። በተጨማሪ እኛ በመቶዎች የሚቆጠሩ ሱቆች ገነባን። እኛ የገነባንና ፕራይቬቱ የግል ሴክተሩ የገነባውን አሁን ባለቀው ኮሪደር ላይ ብቻ ከ400 በላይ ነው። ከ33000 በላይ ተሽከርካሪዎችን የማቆም የሚችል የመኪና ማቆሚያ ስፍራ ነው የተገነባው። በኮሪደር ልማት ብቻ ሳይሆን በሌሎችም የኢኮኖሚያዊና ማህበራዊ መስኮች እንዲሁም በፕሮጀክቶች አፈጻጸምና አገልግሎት አሰጣጥን ማሻሻልን በመሳሰሉ የመልካም አስተዳደር መስኮች በርካታ ስኬታማ አፈጻጸሞች መመዝገባቸውን ከንቲባ አዳነች ጠቅሰዋል። ከተማ አስተዳደራችን ትልልቅ ሆስፒታሎችን የገነባች ነው። ትልልቅ አሁን ካሉን ሆስፒታሎች በብዙ የተሻሉ ትልልቅ ሪፈራል መሆን የሚችሉ ሆስፒታሎችን የገነባች ነው። ጤና ጣቢያዎችን የገነባች ነው። ትምህርት ቤቶችን የገነባች ነው። የመገበያያ ስፍራዎችን የገነባች ነው። የምርት ማቅረቢያ ስፍራዎችን ተጨማሪ የገነባች ነው። ባለፉት በሰራነው ያገኘነውን ጥቅም ለማህበረሰቡ ያስገኘውን ጥቅም ስላየ አሁን በዚህ ዓመት የምንጨርሳቸው አሉን። የኢንዱስትሪ ክላስተር የገነባን ነው። የውሃ ፕሮጀክቶች፣ የቤቶች ግንባታ በሰፋፊው የጀመርናቸው ስራዎች አሉ። በርካታ ማህበራዊና ኢኮኖሚ አገልግሎቶችን ለማሳለጥ የምናደርጋቸው ጥረቶችም ተመሳሳይ ክብደት ሊሰጣቸው ይገባል። በግንባታ ብቻ አንለካ። 93% ቁጥር አይደለም፣ ስራ ነው። የሰላም እና ጸጥታ ላይ ያመጣነው ለውጥ ትልቅ ክብር የሚቸረው ነው። የገበያውን ለማረጋጋት የኑሮ ውድነት ጫናውን ለመቀነስ የተሰሩ ስራዎች ቀላል አይደሉም። መደበኛ የስራ እድል ፈጠራ እቅድ ከ100% በላይ ተሳክቷል። 259,000 ሰው እኮ ነው ቋሚ የስራ እድል ያገኘው። የግል ሴክተሮችን መደገፍ ኢትዮጵያ ታምርት በሚለው ፕሮግራም፣ አዲስ አበባ ታምርት በሚለው ፕሮግራም በርካታ አምራች ኢንዱስትሪዎች ተነቃቅተው ወደ ምርታማነት ገብተዋል። ከአገልግሎትም አንፃር ሙሉ ለሙሉ ያልተሻገርነው ችግር ነው። ነገር ግን የመጡት እድገቶች ዋጋ ሊሰጠው ደግሞ ይገባል። የተገኙት ውጤቶች ገቢ አሰባሰቡን በማሻሻል እንዲሁም ከከተማዋ በጀት 71 በመቶውን ለዘላቂ ልማት ፕሮጀክቶች በመመደቡ የአመራር ቅንጅት በመጠናከሩና የሕዝብ ቅሬታ ምንጭ የሆኑ ጉዳዮች በዝርዝር ተለይተው በመፈታታቸው መምጣታቸውን ነው በግምገማው ማጠቃለያ የከተማዋ ከፍተኛ አመራሮች የተናገሩት። ገቢ አሰባሰባችን እየተሻሻለ መምጣቱ በዚህ 9 ወር ከ98% በላይ ተሳክቷል። ገቢ መሰብሰብ ብቻ አይደለም፣ ያገኘነውን ገቢ እንዴት ተጠቀም 71 እጅ በላይ ለካፒታል ለዘላቂ ልማት ደህንነትን መቀነስ ለሚችል የሰውን ህይወት ማሻሻል ለሚችል ስራ ነው ያዋልነው። ባለሀብትና የግል ሴክተሩን በሰፊው ነው ያሳተፍነው። ማህበረሰቡም በጉልበቱም በተለያየ አነስተኛ መዋጮዎች በመሳተፍ
በአዲስ አበባ ሁኔታ በተለይም ኮሪደርም ከጀመርንበት ጊዜ ተነስቶ እጅግ ትልቅ ስኬት እየመጣ ያለበት ጉዳይ ቢኖር የአመራር አቅምን የማስተባበርና የማቀናጀት የከተማ ሀብትን የማስተባበርና የማቀናጀት ስራ በእጅጉ ጥሩ ውጤት የመጣ ነው። በመሰረታዊነት ትልልቅ የህዝብ አጀንዳ ሊሆኑ ይችላሉ ምንላቸውን ጉዳዮች በመፍታት ረገድ መሰረታዊ የሆኑ ስራዎች ተሰርተዋል። ላለፉት ጊዜያት ብዙዎቹ ውጤት አምጥተዋል። አመራሩን የበለጠ ወደ አንድ ምዕራፍ እንዲመጣ በማድረግና አገልግሎት አሰጣጥን የመሳሰሉ ችግሮችን በመፍታት በቀሪ ወራት እቅዱን በተሻለ ደረጃ ለመፈጸም እንደሚሰራም ከንቲባ አዳነች በግምገማው ማጠቃለያ ባስቀመጡት የቀጣይ የትኩረት መስክ ገልጸዋል። አሁንም ህዝብን የሚያማርር ጉዳይ ያለው ከአገልግሎት ጋር ይህንን ችግር የምንፈታው ተቋም በመገንባት ነው። የተቋም ግንባታ ብለን የዘረዘርናቸው ስራዎች በቴክኖሎጂ፣ በሰው ኃይል፣ በአሰራር ስታንዳርድ አገልግሎት መስጠት መጠንከር መቻል አለብን። ኑሮ ውድነትን ለመቀነስ ገበያውን ለማረጋጋት አንደኛ ምርትና ምርታማነትን መጨመር፣ በሌላ በኩል ቁጥጥርን ማጠናከር ያስፈልጋል። ሶስተኛ የገበያ ማዕከላቶቻችንን በትክክል ባስቀመጥነው የስራ አግባብ እያገለገሉ መሆናቸውን እያረጋገጥን መሄድ መቻል አለብን። አዳዲሶችን ላፍቶና ለሚኩራ ይጠናቀቃሉ። ቶሎ ብለን እነሱን ወደ ገበያ ማስገባት ያስፈልጋል ማለት ነው። ከተረጅነት የማላቀቅ ስራ፣ የስራ ዕድል ፈጠራ፣ የተጀመሩ ፕሮጀክቶችን ማጠናቀቅ፣ ህብረተሰቡን ማወያየትና ግንዛቤ መፍጠር እንዲሁም ስራዎችን በሚዲያና ኮሚኒኬሽን አግባብ መደገፍ ሌሎች በቀጣይ ትኩረት የሚሰሩ ስራዎች መሆናቸውም ተገልጿል።